በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር የተባረክና የተወደድክ በሰማያት የምትኖር በሁሉ የታመንክ ሁሉ ተስፋ የሚያደርግህ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር ምስጋና ይገባሃል። አቤቱ ሁሉን የምትችል ሆይ ሰላምን የምትሰጥ ለሰው ልጆች ጥያቄ መልስ የምትሰጥ ብሩክና የተወደድክ እግዚአብሔር ሆይ አቤቱ በተለያየ ችግር ውስጥ ላሉት ሰዎች ልጆችህ መፍትሄና መውጫ ልታበጅላቸው ፈቃድ ይሁን። ጸሎታቸው ልመናቸውን ስማ። አስቡን ያሉትን ስመ ክርስትናቸውን የሚሰጡትን ደግሞ በተለያየ መንገድ ልጆቻቸውን ዘርግተው ይህን ጸሎት አሜን የሚሉትን ሁሉ በእውነት ያመኑ እንደ እምነታቸው ትሰጣቸዋለህና እንደ እምነታቸው አድርግላቸው። ከችግር አወጣን፣ እግዚአብሔር ረዳኝ፣ ትከሻዬ ላይ ያለው ቋጤን ተንከባለለ ለማለት አብቃቸው። አብቃን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ እግዚአብሔር ብሩካን እንደምንቆያችሁ ሁሉን የሚችል አምላክና ጌታ ክብር ምስጋና ይገባዋል። እግዚአብሔር ልጆች ዛሬ ወደ ተዘጋጀው ትምህርት ከመሄዳችን በፊት እንደተለመደው እስከ ደብረ ዘይት ድረስ የምናሳስባችሁ ቅዱስ ማሳሰቢያ ቅዱስ ስራ አለ። በዚህ ጾማችን የአጋፔ ቤተሰቦች የምናቋቁመው አንድ ቤተሰብ አለ። አንዲት ልጇ ፌንት አድርጎ አልጋ ላይ የወደቀባት 9 ዓመት ልጅ አንዲትን እናት መግቢያ መውጫ የሌላት ባህል የሌላት ምስኪን እናት ለማገዝ ለማቋቋም እንደዚሁ እያሰባሰብን ነው ድጋፍ። እናንተም ይህን በረከት ተካፈሉ። ለእናንተ ለልጆቻችሁ ትልቅ በረከትና እውቀት ትተዋላችሁ። 9114380 ስልኬ ላይ ዋትሳፕ፣ ቴሌግራም፣ ቫይበር ላይ መልእክት ስታኖሩልኝ አድራሻ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። እግዚአብሔር ጸሎቴን ተቀበለ በሚል ርዕስ ነው የምንማረው። መዝሙር 4 ቁጥር 1 ላይ ያለ ቃል ነው። እንግዲህ እግዚአብሔር ጸሎትን የሚቀበል መሆኑን በየጊዜው ደጋግመን መናገር ያስፈልጋል። እግዚአብሔር አምላክ እንዳለ ያውቃሉ፣ ግን መልስ ይሰጣል ብሎ የሚያምኑ ጥቂት ሰዎች ናቸው። የቅዱስ ጳውሎስ መልእክት በዕብራውያን ላይ የተጻፈው እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ዘንድ አንድ ሰው ማመን ይገባዋል ይላል እና እግዚአብሔር እንዳለ ከምናረጋግጥባቸው ነገሮች አንደኛው ጸሎታችንን መስማቱ ነው። ጸሎትን የሚሰማ ስለሆነ አባቶቻችን አቤቱ ብለውታል። አቤት ባይ ማለት ነው፣ ሰሚ ማለት ነው። እንግዲህ እግዚአብሔር ግን ሰሚ ነው ስንል አሁን እኛ ብዙ ጊዜ በራሳችን መንገድ በምንሰማበት መንገድ እኛ በምንመልስበት መንገድ በእኛ ሰዓት ሁሉን ነገር ስለምንጠብቅ ቀልድ ነው የሚመስለን ለአንዳንዶቻችን። እግዚአብሔር ይሰማል ትላላችሁ ትቀልዳላችሁ ሆይ ይላሉና እንደዚህ የሚሉት ወደው አይደለም። እንዴት እንደሚሰራ እንዴት እንደሚመልስ ጸሎትን ስላልተማሩ ነው። ዛሬ እንግዲህ ዛሬው መልእክታችን እግዚአብሔር ጸሎትን የሚመልስባቸውን መንገዶች ማሳየት ነው። ይኸውላችሁ እግዚአብሔር መንገድ ያሳያል፣ ያስተምራል። ለእስራኤል ልጆች መንገዱን ለያዕቆብ ልጆችም አደራረጉን አሳየ። ለሙሴ መንገዱን ለእስራኤል ልጆች አደራረግን አሳየ። ሩቅ ተጓዦች ሆይ በደንብ ስሙኝ፣ እግዚአብሔር ከኛ ጋር ስለሆነ እንዴት እንደሚረዳን ሁሌ ይነግረናል፣ ያሳየናል፣ ያስተምረናል። እንዴት እንደሚሰማንም እንደዚሁ። ግን እኛና እግዚአብሔር ስለምንለያይ እግዚአብሔር ስለሆነ እኛ ስለሆንን እንደ እግዚአብሔር ስለማልናስብ እንበሳጫለን፣ እንቆጣለን፣ እናኮርፋለን። አንዳንዶቻችን እንኮበልላለን፣ ጸሎት እናቆማለን። በጣም ብዙ ነገሮች ሊፈጠሩ ይችላሉ። ግን ስታውቁ ግን ስናግን ነገሮችን በደንብ በሚዛን እንመለከታለን። እግዚአብሔር ጸሎትን የሚሰማባቸው እና የሚመልስባቸው መንገዶች ብዙ ናቸው። ጸሎትን ይሰማል፣ የሁሉንም ጸሎት፣ ሰውን አይንቅም ተብሎ ተጽፏል። ድሃውም ሀብታሙም ትንሹም ትልቁም በእግዚአብሔር ፊት እኩል ነው፣ ጸሎታችንን ይሰማል። ግን እኩል መልስ፣ እኩል አይነት ጉዳዮቻችንም እኩል አንድ አይነት ስላይደሉ በጉዳያችን በሚያስፈልገን ጊዜና መጠን ልክ ጸሎታችንን እየለካ ይመልሳል። አንዳንዴ ጸሎትን በጣም ዘግይቶ ሊመልስ ይችላል። እግዚአብሔር ዘግይቶ ማለት ዓመታት ሊፈጅ ይችላል። ለአብርሃም የመለሰለት የጸሎቱን መልስ 25 ዓመት ፈጅቶበታል። ማለት ሩብ ምዕት ዓመት ማለት ነው። ይኸውላችሁ 25 ዓመት ማለት የ100 ዓመት ሩብ ማለት ነው። ልጅ ስጠኝ ሲለው ያው ልጅ የሰጠው ከ25 ዓመት በኋላ። ዳዊት እንዲያሳርፈው በሰላም እንዲኖር ይጸልይ ነበር። ከተቀባ በኋላ የቅባቱ መዘዝ ሽፍታ እንደ ሽፍታ ድንጋይ ለድንጋይ ኮረብታ ለኮረብታ ሲያሳድደው በነበረ ጊዜ ሳውል 15 ዓመት ነው የቆየው ጸሎቱን ለመመለስ ወደ ዙፋኑ እንዲመለስ ማለት እና ምናልባት እንግዲህ የጀመርኩት በጣም ከባድ ከሆነው አመላለሱ ነው።
ብዙ ጊዜ ሊቆይ ይችላል። ዘካርያስ ልጅ ስጠኝ ብሎት ከጸለየ በኋላ እነሱ ሁለቱ ካረጁ በኋላ ልጅ ሰጣቸው። የመውለጃቸው ጊዜ በትንሹ 20 ዓመት ካለፈ በኋላ እና በዚህ ልክ እግዚአብሔር አንድን ሰው ትዕግስተኛ አድርጎ አስተምሮ ይሰጠዋል። ትዕግስት የሌለው ሰው ስጦታ ቢሰጠው ምን ሊያደርገው ይችላል? አንዳንዴ እኛ ትዕግስተኛዎች መሆናችን የምንለካው በቁመናችን አይደለም፣ በመልካችን አይደለም፣ ስሜታችንን በምንገዛበት አቅም ልክ ነው። እግዚአብሔር አብርሃምን 25 ዓመት ስሜቱ ላይ ነው የሰራው። ዳዊትን 15 ዓመት፣ ዘካርያስን በዚያው ልክ ስሜት ላይ መስራት። ከነሱ ይባሰ ደግሞ ስምዖን አረጋዊ የተባለው 500 ዓመት በላይ ኖሯል ይባላል። 500 ዓመት ሙሉ ማዳንን ለማየት ታግሶ መጠበቅ ነበረበት እና እንደዚህ በጣም በትዕግስት መንገድ ሰዎች ትዕግስት ተምረው ተረጋግተው ሲያበቁ ጸሎታቸውን የሚመልስበት ጊዜ አለ። ሌላው አንዳንዶቻችን ጸሎታችንን ሲመልስልን ጉዳዩን ቀጥታ ላያመጣልን ይችላል። አሁን ባርከኝ ካልባረከኝ አልለቅህም የሚል ሰው አለ። አንድ ወዳጅ አለኝ እና መድኃኔዓለም ሄጄ ጠዋትና ማታ ካልባረከኝ አልለቅህም ነው ጸሎቴ አለ እና ትክክል ነው፣ መብቱ ነው። በአባቱ ፊት ባርከኝ ብሎ ቀሚሱን ይዞ መጮህ መብቱ ነው። ባርከኝ ብሎ የሚጸልይ ሰው በጸሎቱ ጊዜ እግዚአብሔር ምንድን ነው የሚሰጠው? የበረከት ስራ ነው የሚሰጠው። መቀበልን የሚሰጥ ሰው የመዝራትን የመስጠትን እድል ነው የሚሰጠው። ይህን ብዙ ሰዎች ያስተውሉ። አይዘሩም፣ አይቀበሉም። አያቸው። መባረክ የሚፈልግ ሰው መስጠት ሊሆን ይችላል እግዚአብሔር የሚሰጠው። በሕይወት ሕግ ሰው የዘራውን ያንኑ ያጭዳልና መስጠቱ ላይ እጃችንን ሰብስበን የበረከት ስራው ላይ ኮምፕሌን አብዝተን ባርከኝ አልለቅህም ብትሉት ጊዜ ይፈጃል። ይህንን እስክትማሩ ድረስ ይጠብቃል እንጂ መባረክ የለም። የጸሎቱን መልስ በጣም ቶሎ ብሎ ማስተዋል ነው የሚያስፈልገው እና በጣም ትልቅ ነገር ስትፈልጉ እግዚአብሔር የሚሰጣችሁ የበረከት ስራ ነው። መድኃኔዓለምን በየዓመቱ ዝክር አደርጋለሁ ጥቅምት ላይና ቤት እና ሁሌ ዝክሩ ሲደረግ ቤቴ መድኃኔዓለም እንደሚመጣ አምናለሁ። ያው ይመጣል። ቤቴ መጥቶ ግን ሰጥቶኝ እንዲሄድ ነው የምፈልገው እና ደግሞ ሲመጣና ሲሰጠኝ እንዲገባኝ ደግሞ ጸልያለሁ። ብዙ እንግዶች እጠራለሁ ቤቴ። መድኃኔዓለም ግን ሲመጣ እንዳቅ ብዬ ጸልያለሁ። የምናገረውን ነገር እንደ ሞኝ እንደማትረዱኝ ተስፋ አለኝ እና በተለይ በአንደኛው ዓመት ላይ ልጆቼን እንዲባርክልኝ ነበር የምፈልገው እና ልጆቼን ባርክልኝ፣ ስለዚህ አንተ ስትመጣ ዘርህ ይባረክ የሚል ምርቃት የሚመርቀኝ ሰው ሳገኝ እሱ አንተ ነህ ማለት ነው ብዬ ነው የተናገርኩትና እንግዳዎች ይመጣሉ እና አንድ ሰው መንገድ ላይ ሲያልፍ ግቡ አልኩኝ። ትልቅ ሽማግሌ ናቸው። በር ላይ ቆመው ሰጠዋቸው፣ ምግብ ምናምን ሰጠዋቸው እና ከዛ ሌሎች እንግዶች መጡብኝ ማለት ነው። እሳቸውን እንትን ብዬ ጠጋ ይበሉ ምግብ ይብሉ ምናምን ብያቸው ያለኝን ነገር ተጥቻቸው ነው የሄድኩት ዞር ያልኩትና ከዛ ሌሎች እንግዶች ጸበል ቀማሾች ቤት ሲመጡ እነሱን ለማስገባት ስወጣ እሳቸው ሰውየው ምን አሉኝ? ዘርህ ይባረክ አሉኝ። በር ላይ ቆመው መግባት አልፈለጉም ቤት። ዘርህ ይባረክ የሚለውን ድምፅ የሰማሁት በርቀት ነው። ምክንያቱም እኔ እንግዶችን ለማስገባት እየሄድኩ ደነገጥኩ በጣም። ስለዚህ ጌታዬ መጥቶ እንደባረከኝ አመንኩ። መባረክን ስትፈልጉ መስጠት ትገደዳላችሁ። የዮሐንስ ወንጌል 4 ላይ ሴትየዋ የሚጠጣ ውሃ አለሽን ብሏታል ሳምራዊቷን ሴት። መባረክ ነው ዋና፣ እነሱን መባረክ፣ የሳምራውያንን ትውልድ መባረክ ነው የጌታ ስራ። ግን እየለመናቸው እና ጸሎታችንን አንዳንዴ በዚህ መንገድ ስለሚመጣ በጣም በጥንቃቄ መመለስ አለብን። እግዚአብሔር ልጅ እና ጸሎት በዚህ መንገድ
ይመለሳል። በጣም የሚገርማችሁ አንዳንድ ጸሎታችንን ረስተነው ሊመልስልን ይችላል። ኢቭን መልሶልንም ላናስተውለው ይችላል። በቃ ሰላም ስጠኝ ብለን ጸልየን የሆነ የሁከት የህሊና ሁከት ምናምን ገጥሞን በቃ መረበሽ ገጥሞን ሰላምና በቃ በስተን ጠይቀን ከዛ ከተወሰነ ዓመት በኋላ ሰላም የሞላበት ትዳር ሊሰጠን ይችላል። የለመናችን ትንሽ ሰላም ብዙ እጥፍ አድርጎ ነው የሚሰጥ። ያው ጌታ ሲሰጥ ይኸውላችሁ በብዙ እጥፍ ነው የሚሰጥ። ዛሬ ይኸውላችሁ ወንበዴው ወደፊት ስትመጣ መንግስት ሲመሰርት አስበኝ ሲለው ዛሬ ከኔ ጋር በገነት ትኖራለህ፣ ገነት ትገባለህ። ለወደፊቱ እንደ አንድ ጥበቃ እንደ አንድ ወታደር እንዲያገለግለው በመንግስቱ ሲለምነው በገነት ውስጥ ሙሽራ አድርጎ ነው የተቀበለው። ትንሹን እግዚአብሔር ብዙ አድርጎ ነው የሚሰጠው። እና አንዳንዴ ሰላም በቤታችን፣ በኑሯችን፣ በመንገዳችን፣ በስራ ቦታችን ጸጥ ያለ ሰላም ሰጥቶ የብዙ ቀን ልመናችንን ሊመልስ ይችላል። አንዳንዴ ጥበብ ስጠኝ፣ ማወቅ ስጠኝ ስንል ደግሞ የመማር ዕድል እንደሚሰጠን አሁን እኛ ብዙዎቻችን ተአምራታዊ የሆኑ ጉዳዮች ብቻ ናቸው እግዚአብሔር የሚሰራቸው ብለን እናስባለን፣ ግን አይደሉም። ሐዋርያው ጳውሎስ የጌታ ሐዋርያ እንዲሆን ቀደም ብሎ በግሪክና በገማልያን በቤተ አይሁድ ትምህርት ውስጥ ጥልቅ ትምህርት እንዲማር አድርጎታል። ምክንያቱም ያን ትምህርት መማሩ ከአዲስ ኪዳን ትምህርት ጋር አዛምዶ ቤተክርስቲያን እንዲተጠቀምበት መብራት እንደሚሆን ስለሚያውቅ እና ጥበብ ሰጠኝ ስትሉት የትምህርት ዕድል ሊሰጣችሁ ይችላል። እንድትማሩ ሊጋብዘን ይችላል። ወይም የምንማርበት ልናገኝ እንችላለን። ያንን ገፍተን ጥበብ ስጠኝ ብንል አይሰራም። እግዚአብሔር ሲመልስ በደንብ ሊገባን ይገባል። ከዚህ ቀደም ተናግሬዋለሁ። በትዕግስት ማደግ ስንፈልግ ከአስቸጋሪ ሰዎች ጋር ያገናኘናል። ጸሎቱ እንደዚህ ነው የሚመልሰው። እምነት ስንፈልግ ቻሌንጅ ነው የሚገጥመን፣ ተግዳሮት ነው የሚገጥመን። እምነት በተግዳሮት ነው፣ እምነት በማዕበል ነው። እምነት ጨምርልን ያሉት ደቀ መዛሙርት መሬት ላይ እምነት ጨምርልን ብለውት ነበር። ወስዶ ባህር መካከል በማዕበል ውስጥ ነው ያስተማራቸው። ውሃ እንደሚረገጥ ነፋስ ሞገድ ጸጥ እንደሚልበሱ እንዲማሩ እንዲገባቸው ያደረጋቸው በዚያ ነው። እና ጌታችን የሚመልስባቸው መንገዶች ቀጥ ያሉ መንገዶች አይደሉም። በአንዴም በጥድፊያ የሚሆኑም አይደሉም። ይህንን በደንብ ማወቅ ያስፈልጋል። ግን አብዛኞቹ የጸሎት መልሶች ከሀሳቡ ጋር የሚገናኙ ናቸው። ሀሳቡን መንፈሳዊ ከሆነው ሀሳብ ጋር ለምሳሌ በረከትን በመስጠት ሼር በማድረግ በማካፈል ላይ የተገነባ እንዲሆን ሀሳቡ ነው ጌታ። ይህንን ሀሳብ ሽሮ በተለይ ሁኔታ በርን ዘግተ እንደዛ ባለጸጋ ሰው ሳትሰጥ ሳታካፈል የምትሞትበትን እንጀራ አይሰጥም። እግዚአብሔር የት አምላክ አይደለም። ትዳር ጥሩ ሚስት ስጠኝ፣ ጥሩ ባል ስጠኝ የምንል ሰዎች አለ። እግዚአብሔር እኛ ጥሩ እስክንሆን ይጠብቀናል። ይገርማል። ጸሎታችን በዚህ መንገድ ነው ይመልስ። እኛን ጥሩ ማድረግ ላይ እኛን መስራት ላይ ይቆያል። ምክንያቱም ሰው እኔን ጥሩ አድርገኝ ብሎ ካልጸለይ ጥሩ ሰው አይደለም ማለት ነው። ጥሩ ሚስት ስጠኝ፣ ጥሩ ባል ስጠኝ ብቻ የሚል ሰው ጥሩ ባል መሆን አይችልም፣ ጥሩ ሚስት መሆን አይችልም። ጌታ ሆይ አንተ ለሰራኸው ሰው ጥሩ ሚስት አድርገኝ፣ አንተ ለሰራት ሴት ጥሩ ወንድ ባል አድርገኝ፣ ለልጆቼም ጥሩ አባት አድርገኝ ብሎ የሚጸልይ ሰው ግን ወዲያው ነው ሚስት የሚያገኘው። እሱን ደግሞ አሁን ስላልኳችሁ አይደለም እኔ የምትሉት አምነንበት መሆናል፣ የእውነት መሆናል። እግዚአብሔር በእውነት ነዋ፣ በጽድቅ ነዋ የሚሰራው። ስለዚህ ጸሎታችንን የሚመልስበት መንገድ ሁኔታዎቻችንን ከግምት ውስጥ ያስገባል እና እኛ እንዳሰብ ነው። እንጀራ ስጠኝ፣ አሜሪካን ሀገር ላከኝ፣ አውሮፓ ላከኝ፣ እንዲህ አቅጣጫ እየሰጠን ምንጸልይ ሰዎች አለ። እግዚአብሔር መሆኑን ካመንን ፈቃዱን ለሱ መስጠት ያስፈልጋል። ሐሳቤን ስማኝ ማለት ሌላ ነገር ነው። የጸሎት ሕግ ግን ጌታ ያስተማረን ፈቃድህ በሰማይ እንደምትሰራ በእኔ ሕይወት ስራ፣ እኔ የምፈልገውን ነገር አርግ የሚሉ ደግሞ ግትር ሰዎች አሉ። ብዙ ጊዜ ከእግዚአብሔር ጋር የሚጥሉት እነሱ ናቸው። እሱ እንደ እግዚአብሔር እንደ አምላክ ያህል እነሱ እንደ ሰው ነው የሚሆኑት። በዚህ ምክንያት ከአምላካቸው ጋር ይኮራረፋሉ። አልሰማኝም አልረዳኝም ወደ ማለት ይመጣሉ። በአጠቃላይ ጸሎት ቀጥታ ላይ መለስ ይችላል፣ ጊዜ ሊፈጅ ይችላል፣ በሁኔታዎች ሊመለስ ይችላል። ከዚህ ቀደም ተናግረናል። ፋሲካን ለማሰናዳት ምን እናድርግ ሲሉት ውሃ የተሸከመ ሰው አናግሩ፣ የጸሎታቸው መልስ ነው።
ውሃ የተሸከመ ሰው ማናገር ቀላል ነገር ይመስላል። ከሰው ጋር ጥሩ ሰዎች ሁኑ። ወደ ፋሲካችሁ ለመድረስ የእናንተን ውሃ የእናንተን እግር መታጠቢያ ውሃ የተሸከመ ሰው አጠገባችሁ አቆማለሁ። ለሰው ሰላምታ ስጡ፣ ሰውን ውደዱ፣ ሰውን እቀፉ፣ ሰውን አፍቅሩ፣ ሰውን አክብሩ ነው የሚለን። ሰውን ንቆ ሰውን ኢግኖር አድርጎ ወደ ፋሲካው አዳራሽ መግባት አይቻልም። ወደ ህይወት ፋሲካ ይደረስ። በአጠቃላይ እግዚአብሔር የጸሎት መልስን የሚሰጥባቸው መንገዶች በጣም ማናስባቸው ባንገምታቸው፣ ግን ካወቅናቸው ደግሞ የምንረዳቸው ናቸው። እነዚህ ነገሮች ደግሞ እንድንረዳ ልባችንን እንዲያበራ መጸለይ ያስፈልጋል። እግዚአብሔር ሲናገር እንዲገባኝ አድርገኝ ብሎ መጸለይ የመሰለ ጸሎት ያለ ነው ብዬ አላምነው። እግዚአብሔር ሲናገር እንድሰማ አድርገኝ ብሎ መጸለይ ያስፈልጋል። የሰማነውን በልቦናችን ጻፍ። እግዚአብሔር ይባርካችሁ። መንፈስ ቅዱስ ከእናንተ ጋር ይሁን። አዲስ አበባ ያላችሁ በመምህር ዘላለም ቀብር ስነስርዓት ላይ ነገ መስቀል አደባባይ ከ5 ሰዓት ጀምሮ ስለምንሰበሰብ እዛው እንገናኛለን። እግዚአብሔር ፈቃዱ ይሁን። በጎ ሀሳቡን የሰራ እግዚአብሔር በሁሉ መንገድ ሁሉ አብሮን የሆነ አባቶቻችን አምላክ ክብር ምስጋና ይግባው። ኮሜንት አድርጉ፣ ላይክ አድርጉ። የእናታችን ማሳሰቢያ የምናግዛትን አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም